የላትም። ህገ ወጥነትሽ ግን ምን ላይ ነው? ጠፍተሽ ነው ወይንስ ስትመጪ የመጣሽበት መንገድ ነው? ኖቤ ነበር ክሰሽ ምናምን ብሎ ሰዎች ማለት ነው። ማስረጃ ማሪ መክሰስ አትችይም። ህጋይም ብትሆኝ መክሰስ አትችይም። ለማስረጃ በደረሰኝ አይደለም የሰጠሻት። አልካደችም፣ ማሷ አልካደችም። ህግ ጋር ስትቀርብ ትክዳለች። ለአንቺ ነው አልካደችም። ገባሽ? አይዋ ገባኝ። ህግ የሚጠይቀው በደረሰኝ ነው፣ በወረቀት ነው፣ በዶክመንት ነው። ህግ ዝም ብሎ በአፍ ስለተወራ አይጠይቅም። እንደዚህ ብሩን ይዛው ብሬንና ፓስፖርቱን ይዛው ቪዲዮ አለኝ የሴትዮዋ ማለት ነው። ቪዲዮ ማለት ያለበት ይሄ ብር የእሷ ብር ነው፣ ስምሽን እየጠራች ካለ ብቻ ነው የኔ ብር ነው ብትልስ እያለች ይሄ ደሞዟ ነው፣ ይሄ 4,000 ብር ደሞዟ ነው። ከእንደገና ደግሞ ይሄ 6,000 ብር እና ፓስፖርቱ ይሄ ደግሞ የእሷ ነው። ብር እቃ የጠፋኝ ከሌለ አይቼ ሰጣታለሁኝ። ታዲያ እሱን ቪዲዮ ለምን ለኤምባሲ ይዘሽ አትገቢም? ኤምባሲ ይዤ ሄጄ ነበር፣ ምንም መፍትሄ አልሰጡኝም እኮ። መፍትሄ ማለት ምን አሉ? ለምሳሌ ደወሉላት፣ ምን አሉ? ልጁ ጫለሽ አባረራ አይደለም ደወሉላት እና አታነሳም እና ምንድን ነው ማድረግ ያለብኝ ብዬ ስል ካላነሳች እኛ ምን እናድርግ? እንዳንከስ ደግሞ አንቺ ራናዌ ስለሆንሽ እኛ ምንም ማድረግ አንችልም አሉ ብለው መለሱኝ። ማ ሄጄ ነበረ። እንዳንከስልሽ ህገወጥ ስለሆንሽ ነው። ካላነሳች እኛ ምን ማድረግ እንችላለን? ስልክ ካላነሳች አሉ። ሴትዮዋ ደግሞ ስልክ አታነሳም፣ የእንትን ቁጥር አታነሳም። ካላነሳች እውነት ነው። በእርግጥ ኤምባሲ ካላነሳች ቤቷ መሄድ አይችሉም። ኤምባሲ ዝም ብሎ ቤቷ ሄድ። ስለዚህ ግን ሊከሱልሽ ግን ይገባል። ግን አንቺ ደግሞ ህገወጥነሽ ህገወጥ ግን አይደለሽ። ሚቃማሽ ኤክስፓየርድ አድርጓል እንጂ ኤክስፓየርድ ሳይሆን አሁን ምህረት አዋጅ ስላለ ነው እንጂ የመጣሁት ለ3 ወር ነበር። በዚህ አራ ማለት ነው። በ3 ወር መጥተሽ 2 ዓመት ተቀመጭ የሰው ሀገር ላይ። ታዲያ የቀረማ እየቆጠረ ነው። ያንን የ2 ዓመት የቆጠረውን ከፍለሽ ነው የምታሰሪው። አሁን አንቺ ስታሰሪ እስኔ ሳሰራ ኢትዮጵያ ሂጄ እንደገና ወጥቼ መግባት አለብሽ ተብዬ ነው እንትን ያልኩት። ከዛ እንደዛ ሲሆን በቃ ብር ምስል እንትን ስላላለኝ ስላለበቃኝ ተውኩኝ፣ ትቼዋለሁ። ኢትዮጵያ ገባለሁ ብዬ ቅንጭላቴ ስላሰብኩኝ ትቼዋለሁኝ ሀሳቤን ማለት ነው። እና ይሄ ነገር አሁን እንደዚህ ሆነብኝ። ከሁለቱም ሳልሆን ቀረ። ኤምባሲ በስልክ በአካል ነው ሄድሽው? በአካል ነው የሄድኩት። ኤምባሲ በአካል ነው የሄድኩት። ለምን ደግመሽ አትሄጂም? ወይ ደጋግሜ ነበር። ለፓስፖርትሽ ለገንዘቡ እኮ አይደለም። ፓስፖርት እሺ፣ አይ ኒድ ማይ ፓስፖርት የሰውን ፓስፖርት ያዝ ወንጀል ነው። እሺ አንቺ አገር ቤት ስለማትፈልጊ ነው እንጂ እኮ ቀጥታ ሄደሽ ፖሊስ ጣቢያ ፓስፖርት የወሰደችብኝ ቀጥራኝ ብለሽ ፖሊስ ይዘሽ መሄድ ትችያለሽ ቤቷ። ግን ችግሩ አንቺ ሀገር ቤት መግባት አትፈልጊም። ሁለት ውድ የሆነ በምን አንቺ ጎጥ ስለሆንሽ ኦልሬዲ ፖሊስ ጋር ካቀረብሻት በኋላ ሴትዮዋ ብሩንም ካመነች ተመልሶልሽ፣ ብሩን ካላመነች ፓስፖርትን ብቻ ኦልሬዲ ማስረጃ ቪዲዮ ስላለሽ የብሩን ቪዲዮ ስላለሽ ከሳሽ እኮ ብርሽንም ፓስፖርትሽን ተቀበለሽ ሀገር ቤት መግባት ትችያለሽ። ተመልሰሽ ትመጫለሽ። ተመልሰሽ መምጣችሁ ስትያዥም እኮ ቀራማውን ከፍላለሁ አሰራለሁ ካልሽ እኮ መብትሽ ነው። አንቺ ህገወጥ አይደለሽም። አንቺ ቀራማ ነው ያለብሽ። በቪዚት መተሽ ነው እዛው የከረምሽው። ስለዚህ የቆጠረብኝን ቀራማ የአመት ከ9 ወሩ 3 ወሩ ፍሪ ነው። የአመት ከ9 ወሩ እከፍላለሁ ካልሽ ከፍለሽ እኮ ትወጫለሽ። ቀማ ታሰሪያለሽ። እዛ አትወጭም። ኢትዮጵያ ግብ ወጥተሽ መግባት አለብሽ ስላሉኝ ነው። ውሸታቸው ማሪ። ስለዚህ አሁን እጅሽ ላይ የቃማ ማሰሪያ ብር ካለ ቀጥታ ፖሊስ ይዘሽ ቤቷ መሄድ ነው። ቤቷን ታውቂዋለሽ። ኦልሬዲ አድራሻዋ አለሽ። አድራሻዋ አለኛው። ግን አሁን ምንድን ነው የማደርገው ማለት አሁን እኔ ሲጀመር እኔ ጠቅልዬ መግባት ነው የምፈልገው ማለት ከዚህ በላይ መቆየት አልፈልግም። ልጆችም አሉ። ጠቅልለሽ ከገባሽማ ተገላገልሽ። ታዲያ እኮ ታስሬ መግባት አልፈልግም። ህጻናት ልጆች መታሰር እኮ ድሮ ቀረ ወይ? እንኳን አንቺ ማንም አይታሰርም። ውዴ ስንት ልጆች ነጭ ወረቀት በኤምባሲ ጨርሼላቸው ቀጥታ ገብቷል። አትታሰሪ። ማን ነው የሚያስርሽ? እኮ
አሁን ሴትዮዋን ማለት ነው እኔ ቀጥታ ነው የምከሳት። ምንድን ነው የማደርገው? ፖሊስ ጣቢያ ቀጥታ ትሄጂና የደረሰብሽን ታስረጃለሽ። በአረብኛ ቋንቋ እችላለሁ ብለሻል። ቋንቋ በደንብ አልችልም። ኤምባሲ አስተርጓሚ ያምጣልሻ። ቋንቋ ካልቻልሽ ትሄጂና ፖሊስ ጣቢያ የደረሰውን ነገር ታስረጃለሽ። ሎኬሽን አንሰቻቻልሽ። በሎኬሽን ሄደው ያመጧታል። ሲደውሉላት ካላነሳች መሄድ ከፈለግሽማ ቀላል እኮ ነው። እኔ ሀገር ቤት መሄድ ማትፈልግ ይመስለኝ ነው። እንደገና ደግሞ ኢቃማም ለማሰራት በቂ ገንዘብ የለኝም ካልሽ፣ ስለዚህ ጠቅልዬ መግባት የምፈልገው ካልሽ ብርሽና ፓስፖርትሽን ተቀብለሽ ይቢ እሺ እንጂ ፖሊስ ጣቢያ ኤምባሲም ሄደሽ ንገሪያቸው እኔ ሀገሬ መግባት የምፈልገው ከሰሽ ብለሽ። ኤምባሲማ እንደዛ ስላቸው ማለት ነው መጀመሪያ ፓስፖርት እንደገና እንደ አዲስ አውጭና ከዛ በኋላ ተመዝግበሽ በሊስ ኤምባሲ ነው እንትን ማለት የምትችይው አሉ። ሊስ ኤምባሲ እና ፓስፖርት እኮ አንድ ነው። እንዴት ፓስፖርት አውጪና በሊስ ኤምባሲ ይሉሻል? አንድ ሰው እኮ ፓስፖርት ለማውጣት ጊዜ የሌለው ሰው ነው።